ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ በስንት ጊዜ ሉል ናፍቆን ነበረ። ዛሬ ሉልን ስላየሁት እኔ በጣም ደስ ብሎኛል ማለት ነው። ነገር ግን ማለት ነው እኔ የሚገርመኝ ነገር ማለት ነው ውድ ቤተሰቦቼ እዚህ ጋር እናትን ጠልቶ ልጅን መውደድ አለ እንዴ? እኔ ግራ የገባኝ ነገር ይሄን ነው። ምክንያቱም አብርሽ ሩታን ከፍ ዝቅ እያረጋት በቃ ትላንትና በመጣችው ውሽሚት በሩታ እየቀየራት የሩታ ትላንትና ያን ሁሉ ሲናገርላት ያን ሁሉ ሲምልላት እኔና አንቺ ሞት እንጂ ማንም አይለየንም ሲላት ያላንቺ እኔ ስራ መስራት አልችልም ሲላት ትዝ ይላችኋል። የሆነ ጊዜ አንድ ቪዲዮ አለ። እሱ ቪዲዮማ ፈልጌ ሰላመጣው እኔ ሞቻታለሁ ማለት ነው። እና ብዙ ነገር ሲላት በቤተሰብ ዘንድ የተወደደች የተደነቀች ልጅ ከዚህ በፊት ትልቅ ሚዲያ ላይ በቃ እሷ ባትኖር ምን አለባበሴ፣ ህይወቴ፣ አይምሮዬ ሁሉም የምሰራው ነገር እሷ ቀይራኛለች ብሎ ሲናገርላት የነበረው ልጅ ዛሬ ግን በተለያየ በትንሽ ነገር ስለተጣሉ ይሄን የመሰለ እንቁ የመሰለ ልጅ እስቲ ሉልን እዩት ማለት ነው። አላህ ይጠብቀውና አላህ በጥበቡ ያሳድገውና ጉረሱኝ ጉረሱኝ የሚል ልጅ እንኳን ይዛው መታለት ወልዳለት የበለጠ ፍቅር መስጠት ነበረበት እንጂ ከበፊት ከነበረው ፍቅር ሩታን አሞግስ ወደ ላይ መስቀል እንጂ የነበረበት ዛሬ ልጅ ስለወለደች እኔ እንጃ። እንደዚህ ከሆነ ማለት ነው ሩታን ከጠላ ሉልን ለምንድን ነው በየጊዜ እየሄደ ወይም እሱን የሚረብሽ ወይም ደግሞ እሷን የሚረብሸው ማለት ነው? እኔ ይሄንን ነገር ነው ያልተያዘልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። ውድ ቤተሰቦቼ ሰብስክራይብ አድርጉኝ፣ 1000 አስገቡኝ ማለት ነው የኔ ቆንጆዎች። እና የአብርሽ ነገር በጣም እየገረመኝ ነው ማለት ነው። አንደኛ ነገር በሉል እያሳበበ ሩታን አሁን ትላንትና ይቅርታ ያንን ሁሉ ይቅርታ እንድትጠይቅ ያደረጋት እሱ ራሱ ነው። ለምን ብትሉ አብዛኛው ጊዜ እየመጣች ባላረገችው ነገር እሷ ትረብሸኛለች፣ እሷ ትበጠብጠኛለች እያለ ራሱ እየሄደ እኮ ነው። በቃ ሩታን እኮ ከዛ እስከ መጨረሻ ድረስ ከጠላት ማየት ካልቻለ ወይም ደግሞ ሩታ በቃ አስጠልታኛለች፣ ደብራኛለች ካለ እኮ አለመሄድ እኮ ይችላል። በቃ እኮ ከአንድ ሁለቴም ሶስቴ ተናግረዋል እኮ ልጄ ሲያድግ አባቴ ብሎ ይመጣል፣ እስከዛ ግን የራስሽ ጉዳይ ብሏት ሂዶ ነበር እኮ። አሁን በየቀኑ እየሄደ እንደዚህ ይላል። ዛሬ ትላንትና ራሱ ነገር አልፈልግም ካንቺ ጋር እና ምን አይነት ልቦና ነው የሰጠሽ? አሁን እንዴት ልቦና አመጣሽ? ሩታ ሁልጊዜም እንደምናገር ማንኛውም ሰው ደግሞ ካልተነኩ አይነካም። ስለተነካች ነው የተለያየ ነገሮች ያደረገችው ማለት ነው። እና አብዛኛውም ሰው ደግሞ ልትበቀኝ ነው ምናምን፣ እሷ ልትበቀል ምናምን ከሆነ አብርሽ ለምንድን ነው ከእሷ ህይወት ማይርቀው? በቃ እዚህ ጋር ሚስትን ጠልቶ የወለደችን እናት ጠልቶ ልጅ መውደድ ማለት ይሄ አስመሳይነት ነው። እውነት አብርሽ በነገራችን ላይ በጣም እያስመለሰለ ነው። በጣም ሉልን እንኳን ከልብ አይወደውም ማለት ነው። ሉልንማ ቢወደው ለሉል ቦታ ቢኖረው እንኳን ሩታ የፈለገ ነገር ብትበድለው ብታጠፋውበት እንኳን በቃ ለልጄ ስል መቻል አለብኝ፣ ልጄ ትልቅ ሆኖ አድጎ የኔን መከራና የኔ ስቃይ የዛኔ ደግሞ ለሱ ለልጄ ነግረዋል። አሁን ለልጄ ስል ልጄ ለብቻው ማደግ የለበትም እና ከኔ ተለይቶ የአባትን ፍቅር ማጣት የለበትም ብሎ በብዙ ነገር ትዕግስት አድርጎ ወደ ትዳሩ ወይም ደግሞ ለብቻው ሰከን ብሎ ይቀመጥ ነበር። እና ሉልን እኮ በሴት እኮ ነው የቀየረው። ምን ሉል ይወደዋል? ልጅ ይወደዋል? አይወደውም በጭራሽ። ቢወደውማ ብዙ ዋጋ ከፍልለት ነበረ። ትናንትና ራሱ ከትናንትና ወደ ራሱ ኤፍሬም እያለ ነበረ ብትወደው እኮ ለልጅህ የሆነ ነገር ቦታ ቢኖርህ ለልጅህ ዋጋ ትከፍል ነበር እያለው ነው ማለት ነው። እና እንደዚህ አይነት አባት ደግሞ እንዴ የወለደች እናት እያጠላሉ እያሰቃዩ እያሰደቡ እኔ እንጃ ከፍ ዝቅ እያረጉ ሂዶ ልጅ መውለድ ማለት ወልጃለሁ፣ ልጅ ይሄን እወደዋለሁ፣ አከብረዋለሁ፣ ለሱ ቦታ አለኝ፣ ለሱ ፍቅር አለኝ። እኔ አልሰማም። ምክንያቱም ሩታን እስከጠላ ድረስ ሉልንም አይወደውም። ለማስመሰል ለካሜራ ምናምን ለኦዲየንስ ነው እንጂ እንዳይጠየቅ። ምክንያቱም እኛ ደግሞ አፋችን ዝም አይልም፣ እንጠይቃለን። አብርሽ ለምንድነው ሉልን ማያይ? ለምንድነው ሉልን ማያመጣ? ለምን የአባትነት ዋጋ ለምን አይከፍልም ስለምንለው በቃ እውነት ለልጁ ፍቅር እንዳለው ነገር ነው የሚያስመስለው እንጂ ለሉል ምንም አይነት ቦታ የለውም። አብርሽ ቦታማ ቢኖረው እንደዚህ አልነበረም፣ እስከ ፍጻሜው ይሄድበት ነበር። ሩታ እንኳን የፈለገ ነገር ብትበድለው አይደለም ሩታ እንታረቅና ወደ እኔ ግባ ወደ ቤት ግባ እንኳን ስትለው እምቢ ብሎ አሻፈረኝ ብሎ ሌላ ሴት ጋር ከመሄድ እሺ በቃ ልጃችንም አብረን እናሳድግ ብሎ የፈለገ ነገር ብደበድበው ለምን አትመታውም?
ለልጁ ሲል ደግሞ ይችል ነበር። ግን እንደዚህ አይነት አባት እኔ አይቼም ሰምቼም አላውቅም። ብቻ ሉልዬ አላህ ያሳድገው ማለት ነው። በዛም ወጣ በዚህም ገባ ብቻ ሰላም መሆኑ ነው የምንፈልገው እኛ ማለት ነው። ሩታዬና ልጇ ሰላም ያደርጋቸው እንጂ የአብርሽ ነገርም ተከድኖ ይብሳል። እውነት ነው የምላችሁ የእሱ ነገር ባይወራ ይሻላል ማለት ነው። ምክንያቱም ዝምታ ወርቅ ነው እንደሚባል ነገር በሴት ልጅ ላይ የሚያረገው ነገር በልጁ የሚያረግ ነገር ሆዳችን ላይ ይብሳል ማለት ነው።